አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርም ሥራውን የሚመዝን አምላክ ነው። ከአፋችሁ የኩራት ነገር አይውጣ፣ የኃያላንን ቀስት ሰብሯልና፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩት እንጀራ አጡ፣ ተርበውም የነበሩት ከረሃብ አርፈዋል። መካኒቱም 7 ትወልዳለችና ብዙም የወለደች ደክማለች። አንደኛ ሳሙኤል ምዕራፍ 2 ከቁጥር 3 እስከ 5። እግዚአብሔር ሥራን የሚመዝን፣ ጸሎትን የሚመዝን፣ በእርሱ ፊት የምታሳልፉትን ቅንነትና ደግነትን የሚመዝን አምላክ ነው። ዕብራውያን መጽሐፍ ላይ እንደሚናገር እግዚአብሔርን ለማገልገል ከእርሱ ጋር ባላችሁ ኅብረት ምክንያት ለሰው ያደረጋችሁትን ነገር ይረሳ ዘንድ እሱ አመፀኛ አይደለም እንደሚል እግዚአብሔር የሚረሳ አይደለም፣ ሥራን የሚመዝን አምላክ ነው። የምትከፍሉትን ያውቃል፣ የምታልፉበትን ያውቃል፣ አሁን ምን እያደረጋችሁ እንደሆነ ያውቃል፣ ልባችሁን ይመረምራል፣ ሐሳባችሁን ጠልቆ ያውቃል። ስለዚህ ለመጸለይ የመጣችሁ እግዚአብሔር ደካሞችን የሚቀበል አምላክ ነው። መጽሐፍ እንዳለ አሁን ባነበብነው ክፍል ደክመው የነበሩት ደካሞች በኃይል ታጥቀዋል። እግዚአብሔር አስታጣቂ ነው። ስለዚህ ዛሬ የደከማችሁ በሕይወት ክፍላችሁ ላይ ውድቀት የሆነ አይነት ችግር እንዳለ የሚሰማችሁ ሰዎች መንፈስ ቅዱስ በኃይል ይሸፍነዋል። እግዚአብሔር ያንን ነገር ከእናንተ ሕይወት ላይ ያነሰዋል። እመኑ። ይዛችሁ የመጣችሁትን ድካም ሳይሆን ሌላ ቦልድነስ፣ ሌላ ኃይል፣ ሌላ ትጥቅ ተቀብላችሁ ትወጣላችሁ። ሐና ስትጸልይ ያለችው ይህንን ቀንደ በእግዚአብሔር ከፍ ከፍ አለ አለች። ከዚህ በፊት አቀርቅሬ ይሄድ ነበር፣ ሰው ሁሉ ሰካራም ነሽ እስኪለኝ ድረስ እንደዚህ ይሄድ ነበር። አሁን ግን ከፍ ከፍ አለ ቀንዴ። ኮንፊደንሷ ተመለሰ። በሰው ፊት የምትቆምበትን ምክንያት አገኘች። እኔ የማወራው ስለ ሐና አይደለም፣ ስለ አንተ ነው የማወራው፣ ስለ አንቺ ነው የማወራው፣ ስለ ራሴ ነው የማወራው፣ በእግዚአብሔር ፊት ስላለነው ሰዎች ነው የማወራው። በዚህ ሰዓት ለመጸለይ የመጣችሁ እግዚአብሔር ቀንዳችሁን ከፍ ከፍ ያደርጋል። እሷ በልጅ ጉዳይ ነው ቀንዷ የተሰበረው፣ በልጅ ጉዳይ ነው ኮንፊደንሷ የተሰበረው። እናንተ በስራ ጉዳይ፣ በትዳር ጉዳይ፣ በልጆች ጉዳይ፣ በተለያየ በቢዝነስ ጉዳይ፣ በፋይናንስ ጉዳይ፣ በተለያየ በህይወት አቅጣጫና ክፍሎቻችሁ ላይ ኮንፊደንሳችሁን፣ በራስ መተማመናችሁን፣ በእግዚአብሔር ፊት የምትቆሙበትን ቦልድነስ መጽሐፍ እንደሚናገር በመንፈሱ ሰማያት ውበትን አገኙ እንደሚል እግዚአብሔር በሕይወታችሁ ላይ ውበትን ይሰጣል። ለስራችሁ ውበትን ይሰጣል። እመኑ። እንደ ሐና ቆሞ መመስከር ይሆናል። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የነገርከንን ፈጽመህ የምታስደስተን አምላክ ሆይ እያየን እናመሰግንሃለን። በጎነትህን፣ ቸርነትህን፣ ደግነትህን፣ ኃይልህንና ፍቅርህን እግዚአብሔር እንክብካቤህን እያየን እናመሰግንሃለን። በዚህ ሰዓት አንተን ታምነን ይኸው ጀምረናል። ሰዎች እንደሚሄዱት በገንዘብ እንደሚሞክሩት በተለያየ በዘመድ በወላጆቻቸው እግዚአብሔር በሚያውቁት ሰው ሞክረው ሳይሳካላቸው ስቀር ወደ አንተ እንደሚመጡት አይደለንም። እግዚአብሔር የመጨረሻም የመጀመሪያ ምርጫችን አንተ ነህ። አንተን ነው የምናምነውና ወደ አንተ መተናል። የማያሳፍር እጅህ አለ። በጌታ በኢየሱስ ክርስቶስ ስም የቆዩ ነገሮቻችን በመልስ እንዲቀየሩ ጸልያለሁ። አባት እግዚአብሔር ሆይ አከብርሃለሁ። በምስጋና ወደፊት እመጣለሁ። እነዚህ በልብ ውስጥ ያሉ ሸክሞች ናቸው። ደክሞኛል፣ ሰልችቶኛል፣ አቅቶኛል። እግዚአብሔር በራሴ አቅም ሄጄ አቅቶኝ ወደ አንተ መጥቻለሁ። በራሴ ጉልበት ሄጄ ጸሎት እንኳን ይደክማል ጌታ ሆይ። እንኳን አይደለም ህይወት መምራት፣ የተለያየ ነገር ማድረግ፣ ማንበብ ይደክማል ጌታ ሆይ። በጌታ በኢየሱስ ስም ስጋችን ካደከመን ነገሮች፣ ካደከሙን አቅም ካጣንባቸው ነገሮች አሁንም አንተን አምነን ጌታ ሆይ ታነሰናለህ ብለን መተናል። ማንም ሰው እግዚአብሔር ሆይ ካንተ ጋር ሄዶ ተስፋ ቆርጦ ይመለሳል ተብሎ አይጠበቅም። እግዚአብሔር አብሮት ካለ ሰው ውድቀት አይጠበቅም። እግዚአብሔር ከጀርባው ካለ፣ እግዚአብሔር መከታ ከሆነው፣ እግዚአብሔርን ከሚተማመን ሰው ውድቀት መጠበቅ ሞኝነት ነው። ይህንን አምናለሁ። ከራሴ እንኳን ውድቀትን አልጠብቅም። ጌታ ሆይ ቸርነትህ አንድ ቀን መጥቶ ያነሳናል። ቸርነትህ አንድ ቀን መጥቶ ብድግ ያደርገናል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጅን ገልጠ ቤታችን እንድታድነው ጸልያለሁ። አባትና መድኃኒት ሆይ ጠግበው የነበሩት እንጀራ ሲያጡ አየን። ተርበው የነበሩት ሲበሉ አየን። ይህንን ሁሉ ያደረክ እግዚአብሔር አንተ ነህ። ሰው ካንተ ስርቅ ብዙ ነገር ሊያገኙ ይችላል። ጠግቦ የነበረ ሊያጣ ይችላል። አንተ ጋር መጥቶ እግዚአብሔር አሳጣኝ ያለ የለም። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ሕይወታችንን እንደዚህ
ጌታ ሆይ በሚያስታውቅ መቀየር እንድትቀይረው ጸልያለሁ። በሚያስታውቅ እንደዚህ ነበር ዛሬ ደግሞ እንዲህ ሆኗል የሚያስብል ነገር አንዳች ነገር በሕይወታችን ይፈጸም። አባባ እግዚአብሔር ደግ ሆይ፣ መልካም ሆይ፣ ቸር ሆይ በጌታ በኢየሱስ ስም እጸልያለሁ። በጎነት ይታይብን፣ በእኛ ውስጥ ያለው መልካምነት ይታይብን፣ በእኛ ውስጥ የገለጥከው ክብርህ ይታይ በኢየሱስ ስም ይውጣ። በክርስቶስ በእናንተ ይኖራል እንደሚል ቃል በእኛ ያለው ክርስቶስ ሞልቶ እንዲገለጥ እጸልያለሁ። ሕይወታችንን እየቀየረ በውጤት ይገለጥ። ሕይወታችንን እየለወጠ በውጤት ይገለጥ። በጸሎት ይገለጥ። እግዚአብሔር በብርታት ይገለጥ። በጌታ በኢየሱስ ክርስቶስ ስም ሌሎችን በመውደድ ይገለጥ። ሌሎችን በመንከባከብ ይገለጥ። በጌታ በኢየሱስ ስም ለሌላው በመጨነቅ ይገለጥ። በኢየሱስ ስም በቸርነት በምህረት ይገለጥ። እንደገና ሕይወታችንን በመስራት ይገለጥ። ጌታ ሆይ ቤተሰቦቻችን እየተፈወሱ ሕይወታችን እየተፈወሰ ይገለጥ። ነገሮቻችን እየተቀየሩ ይገለጡ። መልካምነት ይገለጥ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ግለጥ። ራስን ግለጥ በእኛ ሕይወት ላይ በክርስቶስ ኢየሱስ ስም። የስምህ ኃይል ከስሞች ሁሉ የበላይ የሆነ ስም፣ ከስሞች ሁሉ አሸንፎ የተገለጠ ስም፣ ስሞችን ሁሉ ያሰገደ ስም ከዚህ ሰዓት ጀምሮ በእኛ ሕይወት ላይ ተጠርቷልና ኃይልህ እንዲንቀሳቀስ እጸልያለሁ። እያመሰገንን እንጸልይ ጥቂት ደቂቃ እግዚአብሔርን ከጥያቄዎቻችን አስቀድመን ካሉብን ነገሮች አስቀድመን ከነገሮቻችን ሁሉ በፊት እግዚአብሔርን እናመስግን። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር በእውነት ከልባቸው ለሚፈልጉት ሰዎች በጎ ነው። መጽሐፍ እንደሚናገር ምኞትሽን ከመልካም ነገር ያጠግባል ይላል። ምኞታችን እንኳን ሳይቀር በእግዚአብሔር ፊት የሚጠግብ ነው። እግዚአብሔር ፊት የምንቀበለው ነው። በእግዚአብሔር ፊት የምናገኘው ነው። ስለዚህ ከፍ አድርጉት፣ እግዚአብሔርን አመስግኑት። እግዚአብሔርን ከልባችሁ ባርኩት። እናመሰግንሃለን ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም ስምህን ከፍ እናደርጋለን። አምላካችን ሆይ ባንተ ካንተ ጋር እየዋልን እግዚአብሔር ሆይ ባንተ እየተነፈስን ባንተ እያመሰገንን ባንተ እያወራን ያበዛልንን ምህረት ባናስተውል እንኳን አንተ ሁል ጊዜ ከኛ ጋር ነበርክና እግዚአብሔር ስለማይለየን ፍቅርህ እናመሰግናለን። ስለማይነጥፈው ምህረትህ እናመሰግናለን። ጠላቶቻችን ብዙ ቀስት ሲወረውሩ ውለዋል። ብዙ በሽታ ሲወረውሩ ውለዋል። ብዙ አደጋ በመንገዳችን መጥቶ ነበር። ቤት በኩል እንደሆነ አስቀድመህ አይተህ ስለመታኸው እግዚአብሔር ሆይ እናመሰግናለን። ያንዳንዱ ጎዳናችን ላይ አባት ለትንሹ ልጁ እንደሚጠነቀቅ ልክ እንደዛ ምንም ለማናቅ ወዴት እንደምንሄድ ለማናቅ ጧት መንጋቱን እንጂ ያየነው የት እንደምንሄድ እንዴት እንደምንውል እግዚአብሔር ሆይ ዛሬ ይዘንባል አይዘንብም ብለውን እንኳን ለይተን የምናውቅበት ከሰዓት ቀጥሎ ያለውን እንኳን ምን እንደሆነ የምናውቅበት ዕውቀት ላልነበረን ሰዎች እግዚአብሔር ሆይ ቀጥሎ ምን እንደሚፈጠር ለማናቅ ህዝቦች አስቀድመህ የጠላትን ውጊያ የጦር ቀጠና ያየህ በሰላምና በፍቅር በደግነትህ የመራህን እግዚአብሔር የኛ የምትጠነቀቅልን አምላካችን ሆይ እናከብራለን። ክብር ሁሉ ላንተ ይሁን። በጎነትህን አላጣንም፣ መልካምነትህን አላጣንም፣ ቸርነትህን አላጣንም። በዛሬው ቀን ከቦን ስለዋለው ምህረት እናመሰግናለን። ተባረክ በጌታ በኢየሱስ ስም። አምላክ ሆይ ስለ እያንዳንዱ እርምጃዎች ያመሰግናለሁ። ስላሳለፍኳቸው ነገሮች ያመሰግናለሁ። ልቤን ያዛሉ ብዙ ነገሮች ቢኖሩም እንዳላስተውላቸው አድርገኸኝ በሰላም የጠበቅከኝ በበጎነት ጠበቅከኝ። እግዚአብሔር ሆይ ተንከባከብከኝ፣ መከርከኝ፣ መንገድ መራኸኝ። እየመራኸኝ እንኳን በማላቅባቸው ሁኔታዎች ላይ እጅህ አልተለየኝም። ስውልና ሳልፍ እግዚአብሔር ለካ ከኔ ጋር ነበር ብዬ እንዳስተውል ሆኗልና ነገሩ ጌታ ሆይ አመሰግንሃለሁ። የመጡ ብዙ ነገሮች፣ የሚያስፈራሩ ብዙ ነገሮች አልፈው ስለሄዱ በቀኔ ውስጥ ስላለህ አመሰግንሃለሁ። ወዳጆች እግዚአብሔርን እያመሰገናችሁ ጸልዩ። እግዚአብሔር ከናንተ ምስጋናን ይጠብቃል። እግዚአብሔር ከናንተ የከንፈሮቻችሁን ፍሬ ይጠብቃል። የከንፈር ፍሬ ደግሞ ሌላ ነገር ልንሰጠው ስለማንችል ምስጋና ብቻ ነው። ጌታ ሆይ ተመስገን። አምላካችን ሆይ ተመስገን። የራራህልን እግዚአብሔር፣ የደገፍከኝ እግዚአብሔር፣ መንገድ የመራኸኝ እግዚአብሔር፣ ቀኔ ውስጥ ያገዝከኝ ጌታ ሆይ አመሰግንሃለሁ። የተኛን ሰዓት የተነሳን ሰዓት እግዚአብሔር ስንራመድ፣ ስንሰራ፣ ስንውል፣ ስንማር አብረኸኝ ስለነበርክ ጴጥሮስም ከእስር ቤት መልአኩ ይዞት ካወጣው በኋላ ህልም እየመሰለው ያንን ሁሉ መንገድ አልፎ መጥቶ ከዛ በኋላ ወደ ልቡ ሲመለስ ለካ እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ ብሎ ለምስጋና ልቡን እንዳነሳሳ እግዚአብሔር ሆይ ለማስተዋል ራሱን ስለፈቀደ ልክ እንደዛው አንተን ሪኮግናይዝ አደረገ፣ አንተን አሰበ። ጌታ ሆይ እኛም እናስብሃለን። በቀናችን ውስጥ እንዴት እንደመራህን ባይገባንም አሁን ግን ቀኑ አልፎ ሲመጣ ይገባናል። እግዚአብሔር ማስተዋል እንችላለን። ለካ እያንዳንዱ ሰዓት ላይ አብረህን ነበርክ። ለካ በቀኔ ውስጥ ስትመክረኝ ነበር። ለካ እንዳልናደድ፣ እንዳልከፋ፣ ሆድ እንዳይብሰኝ እግዚአብሔር ሆይ ነገሮች ባስከፉኝ ሰዓት ላይ ትሪት አድርገኸኛልና አመሰግንሃለሁ።
መክረኸኛልና አመሰግንሃለሁ። አስታውሰኸኛልና አመሰግንሃለሁ። ነገሮችን ረስቼ እድሎች እንዳይበላሹ ስላደረክልኝ አመሰግንሃለሁ። በኢየሱስም ንስር ጫጩቶቿን እንደምትንከባከብ ስለተንከባከብከኝ ስሜ የተባረከ ይሁን። ስለጠበከኝ ስሜ የተባረከ ይሁን። ዛሬ ልቤ አላዘንም፣ ሐዘን አልመታኝም፣ ጨለማ አልመታኝም፣ ሞት አልመታኝም። ስለዚህ አመሰግንሃለሁ ጌታ ሆይ። ምስጋና ይገባሃል፣ ክብር ይገባሃል። በጎነትን ስላበዛህልኝ፣ ቸርነትን ስላበዛህልኝ፣ ጠላት በእኔ ላይ ባመጣው ወጥመድ ውስጥ ስላልወደቅኩ፣ በእያንዳንዱ ነገር ጠባቂ ስለሆንክ እግዚአብሔር ሆይ ያለፍኩባቸውን ጎዳናዎች ወጥመድ ስለሰበርክ አመሰግንሃለሁ። ጨለማን ስላባረርክ አመሰግንሃለሁ። አሁንም እንዳመሰግንህ ጌታ ሆይ በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ጊያዝ የሶርያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ። አባቴ ሆይ ማን ከኛ ጋር እንዳለ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየ። ከዛ በኋላ እንደዚህ አለ፣ ከእነርሱ ጋር ካሉት ከኛ ጋር ያለው ይበልጣል። አንተ ትበልጣለህ። ቀኑ ውስጥ አንተ ትበልጣለህ። አሁንም በዚህ ሌሊት አንተ ትበልጣለህ። ባለንበት ቦታና ሁኔታ ላይ እግዚአብሔር በገባንበት በማይመስል ሁኔታ ላይ ያለን ግን አንተ ትበልጣለህ። የጨለማ ጨለምተኝነት፣ የጨለማ ክፋት፣ የጨለማ ተንኮል፣ የጨለማ ሞት፣ የጨለማ ሐዘን፣ የጨለማ የሞት ድንኳን፣ ሰፈር ውስጥ የሚወራ የሐሜት ወሬ እግዚአብሔር ሆይ የሟርት ወሬ፣ የጥንቆላ ወሬ ይቀራሉ፣ ይቆማሉ፣ አይቀጥሉም እኮ ከዚህ በኋላ አይሳካለትም። ከዚህ በኋላ ወዴት ሊደርስ ነው እየተባለ የሚወራው ይህንን ሁሉ የመናፍስትን ኮተት ያንተ ኃይል ይበልጣል። የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን። አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ። አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን አይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሱ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንዲሰጥን ጸልያለሁ። ስጠን በእጃችን ጌታ ሆይ አንጎዳቸውም። በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ስራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ ራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን። አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንና ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችለን፣ ሞት እንዳይችለን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን፣
ከፍታን እንረግጣለን። ባንተ በኢየሱስ ስም ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምሕረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ከአንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ እላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ሲል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራን ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው የእግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ።
በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያገለግሉ መላእክት ይምጡ። በጌታ በኢየሱስ ስም በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርጦ ሳለ ነገር ግን የጸለየውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለቱ ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያደርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስም እጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የእኛን የክብር ሰራተኛ የሆኑ ሰዎችን፣ የእኛን ጉዳይ የያዙ ሰዎች፣ የእኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደ በመናገር ቀስቅስ። ቅዱስ እግዚአብሔር መንፈስ ሆይ የእኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም።
በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ሕይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙን ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩ። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ሲያደርጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑሮ በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው በኢየሱስ ስም። አቅም ሁናቸው መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስት ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን እግዚአብሔር ሆይ። እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሮ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም። የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ።
በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ፣ በሮቻችሁ ይከፈቱ፣ የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በሕይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ፣ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ሕይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ሕይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ሕይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁ መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣
ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግንሃለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግንሃለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግንሃለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግንሃለሁ። ከሚያመሰግኑ ሰዎች ጋር ሆኜ አመሰግንሃለሁ። እነዚህን ሰዎች ስለረዳህ ተባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ሲወጡ ሲገቡ ጓደኞቻቸውን ሲያገኙ፣ ወዳጆቻቸውን ሲያገኙ፣ ባልንጀራቸው ጋር እግዚአብሔር ጊዜ ሲያሳልፉ፣ ስራ ሲወጡ፣ በተሰማሩበት መስክ ላይ እጅህን እየገለጥክ ስለሆነ አመሰግንሃለሁ። በጌታ በኢየሱስ ስም የሚነኩት ነገር እየተባረከ ስለሆነ አመሰግንሃለሁ። ባንተ ጥበብ፣ ባንተ ማስተዋል፣ ባንተ አደራረግ፣ ባንተ ምስጢር ሕይወታቸው እየተሰራ ስለሆነ አመሰግናለሁ። እነሱ ባይገባቸውም ስለ ሕይወታቸው ምንነትና ምን እየተካሄደባቸው እንዳለ መረጃ ባይኖራቸውም እጅህ ግን ሰነፍ ስላልሆነ አንተ በጎና መልካም ስለሆንክ እግዚአብሔር ሆይ በደከመን ባቃተን ነገር ላይ እጅህን አሁንም በኃይል ይገለጥክ ስላለ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ቀን ሰይጣን ከሚነግረን ሁኔታ ከሚነግረን እኛም ከምናውቀው ግራ ከገባን ካልገባን ነገር ሁሉ አልፈን መልካምነትህን እያየን እናመሰግንሃለን። አንተ ድንቅ ነህ፣ አንተ መልካም ነህ፣ አንተ ክቡር ነህ፣ አንተ ውድ ነህ፣ አንተ ተንከባካቢ ነህ። እግዚአብሔር የምትጠነቀቅልን በጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ለያዕቆብ እንደተጠነቀቅለት ለእስራኤላውያን በመንገዳቸው ውስጥ ጥንቃቄህን እንዳሳየህላቸው እግዚአብሔር ሆይ በመንገዳችን ውስጥ በስራችን ላይ በኢየሱስ ስም በጸለይንላቸው ሰዎች ሕይወት በእናት በአባታችን በእኛ ሕይወት ላይ ጥንቃቄን አሳይልን ባልንህ መንገድ ስላሳየህንም እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም መልካም የሆነውን ፊትህን እናያለን። በጎ ነህ፣ አባት ነህ። እግዚአብሔር ሆይ በኢየሱስ ስም አሸናፊ ያደረግከን፣ ባለድል አደረግከን። እግዚአብሔር ሆይ በሄድንበት መንገድ ድል ሰጠህን። እግዚአብሔር እውቀታችን፣ እግዚአብሔር ማስተዋላችን፣ እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን በጌታ በኢየሱስ ስም እናመሰግንሃለን። እያሸነፍን ነው፣ ድል እያደረግን ነው። እግዚአብሔር ሆይ እየወደቅን አይደለም። ብዙ ነገር ስለምንሞክር አንዳንድ ነገሮች እንደ ፈቃድ ያልሆኑም በእኛ ስትግን በተበላሹ ሲበላሹ እግዚአብሔር ሆይ እኛ በዛ ላይ ትኩረታችን ስለሚሆን ይሄኛው ምን እንደሆነ ላይገባን ይችላል። ምን እያተረፍን እንደሆነ ላይገባን ይችላል። አንተ ግን ከኛ አልፈህ ታስባለህ። አስተዋይ ነህ፣ መሪ ነህ። እግዚአብሔር ሆይ ነገሮችን አስቀድመ የምታውቅ በጎ ነህ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ጎናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው። ምንጩ በጎ ነው። ምንጩ ፈዋሽ ነው። ምንጩ ለኛ የሚያዝን ነው። ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ
ሐስል እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ የምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የምሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየሁ ነው። ቸርነትህን እያየሁ ነው። ለነስ ትዋጋ እያየሁ ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው። ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል። ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከዳናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ የማንችል ሰዎችንም ምህረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናትህ ሕይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ ባንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነትን ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን፣ ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ሕይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላዬ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ሕይወቴ ላይ፣ ያብራ 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 በጌታ
በኢየሱስ ስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስ ስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምን ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስ ስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስም ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑ ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን እጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በሕይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይሄን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ እጸልያለሁ። አባባ ሆይ የምንለምንህ ነገር ላንተ ከባድ አይደለም። እንዳደረክ እንኳን ሳይታወቅ ታደርጋለህ። ከመቅለሉ የተነሳ ላንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፈው እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ ልትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድ
ስልጣንም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በዕድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ሕይወት እንዲሆን ጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድን ነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ሕይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከእናንተ ሕይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ስም ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምሕረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምሕረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ስም ባንቺ ላይፍ ላይ፣ ባንቺ ሕይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃም ይህን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሻለሁ፣ ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋል። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የሚፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ሕይወት ላይ የሚላክ የእግዚአብሔር መልአክ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያግኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያግኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣
ሰዎችን ከጨለማ እንዲያስመልጡ የመለኮትን አጀንዳ እንዲያወሩ እግዚአብሔር በእነሱ እንዲጠራ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስ ስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅህን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ አባ እናመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ የሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተህ ነፍሳችንን ከፍተህ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና እንጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየሁ፣ ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስትህ እሰጥሃለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ። ከሚያመሰግኑ ሰዎች ጋር ሆኜ አመሰግናለሁ። እነዚህን ሰዎች ስለረዳ ተባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ሲወጡ ሲገቡ ጓደኞቻቸውን ሲያገኙ ወዳጆቻቸውን ሲያገኙ ባልንጀራቸው ጋር እግዚአብሔር ጊዜ ሲያሳልፉ ስራ ሲወጡ በተሰማሩበት መስክ ላይ እጅህን እየገለጥክ ስለሆነ አመሰግናለሁ። በጌታ በኢየሱስ ስም የሚነኩት ነገር እየተባረከ ስለሆነ አመሰግናለሁ። ባንተ ጥበብ፣ ባንተ ማስተዋል፣ ባንተ አደራረግ፣ ባንተ ምስጢር ህይወታቸው እየተሰራ ስለሆነ አመሰግናለሁ። እነሱ ባይገባቸው ስለ ህይወታቸው ምንነትና ምን እየተካሄደባቸው እንዳለ መረጃ ባይኖራቸውም እጅህ ግን ሰነፍ ስላልሆነ አንተ በጎና መልካም ስለሆንክ እግዚአብሔር ሆይ በደከመን ባቃተን ነገር ላይ እጅህን አሁንም በኃይል ይገለጥክ ስላለ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ቀን ሰይጣን ከሚነግረን ሁኔታ ከሚነግረን እኛም ከምናውቀው ግራ ከገባን ካልገባን ነገር ሁሉ አልፈን መልካምነትህን እያየን እናመሰግንሃለን። አንተ ድንቅ ነህ፣ አንተ መልካም ነህ፣ አንተ ክቡር ነህ፣ አንተ ውድ ነህ፣ አንተ ተንከባካቢ ነህ። እግዚአብሔር የምትጠነቀቅልን በጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ለያዕቆብ እንደተጠነቀቅለት ለእስራኤላውያን በመንገዳቸው ውስጥ ጥንቃቄህን እንዳሳየህላቸው እግዚአብሔር ሆይ በመንገዳችን ውስጥ በስራችን ላይ በኢየሱስ ስም በጸለይንላቸው ሰዎች ሕይወት በእናት በአባታችን በእኛ ሕይወት ላይ ጥንቃቄን አሳይልን ባልንህ መንገድ ስላሳየህንም እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም መልካም የሆነውን ፊትህን እናያለን። በጎ ነህ፣ አባት ነህ። እግዚአብሔር ሆይ በኢየሱስ ስም አሸናፊ ያደረግከን፣ ባለድል አደረግከን። እግዚአብሔር ሆይ በሄድንበት መንገድ ድል ሰጠህን። እግዚአብሔር እውቀታችን፣ እግዚአብሔር ማስተዋላችን፣ እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን በጌታ በኢየሱስ ስም እናመሰግንሃለን። እያሸነፍን ነው፣ ድል እያደረግን ነው። እግዚአብሔር ሆይ እየወደቅን አይደለም። ብዙ ነገር ስለምንሞክር አንዳንድ ነገሮች እንደ ፈቃድ ያልሆኑ በእኛ ስትት በተበላሹ ሲበላሹ
እግዚአብሔር ሆይ እኛ በዛ ላይ ትኩረታችን ስለሚሆን ይሄኛው ምን እንደሆነ ላይገባን ይችላል። ምን እያተረፍን እንደሆነ ላይገባን ይችላል። አንተ ግን ከኛ አልፈህ እንን ታስባለህ። አስተዋይ ነህ፣ መሪ ነህ። እግዚአብሔር ሆይ ነገሮችን አስቀድመህ የምታውቅ በጎ ነህ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ጎናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው። ምንጩ በጎ ነው። ምንጩ ፈዋሽ ነው። ምንጩ ለኛ የሚያዝን ነው። ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስር እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ የምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ፣ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የምሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየሁ ነው። ቸርነትህን እያየሁ ነው። ለእኔ ስትዋጋ እያየሁ ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው። ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል። ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከዳናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ የማንችል ሰዎች ነን። ምሕረትህ ያጀግነናል፣ ቸርነትህ ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስ ስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስ ስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለእኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስ ስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናቴ ሕይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ ባንዳች ለየት ባለ ነገር
ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን። ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ሕይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፍትህ በነሱ ላይ፣ ያብራ ፍትህ በነሱ ላይ፣ ያብራ ፍትህ በላይ ላይ፣ ያብራ ፍትህ መንገዴ ላይ፣ ያብራ ፍትህ በፕሮግራሞቼ ላይ፣ ያብራ ፍትህ በአገልግሎቴ ላይ፣ ያብራ ፍትህ በስራዬ ላይ፣ ያብራ ፍትህ በጸሎት ሕይወቴ ላይ፣ ያብራ 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 በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምን ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ። በስምህ ለምንን የምናጣው የለም። በስምህ ለምንን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑን ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን ጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በሕይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይህን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ ጸልያለሁ። አባባ ሆይ የምንለምንህ ነገር ለአንተ ከባድ አይደለም። እንዳደረክ እንኳን ሳይታወቅ ታደርጋለህ። ከመቅለሉ የተነሳ
ለአንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፎ እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ። እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስ ስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን ጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት እግዚአብሔር የሚከብርበት ድል የሚወራበት ክብር ከናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን እድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ይሄ ዓመት እንዲሆን ጸልያለሁ። ይሄ ዓመት ማገባበት ነው። ይሄ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይሄ ዓመት 3-4 ቦታ መሆንበት ነው። ይሄ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይሄ ዓመት ቸርነትና ምህረት የሚገለጥበት ነው። ይሄ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው።
በጌታ በኢየሱስ ስም ይህንን ጸልይልሻለሁ፣ ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋል። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የምትፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ ያንተ መንገደኛ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት ባንተ ፊት የተገለጡበት ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያግኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያግኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ የትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር፣ የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ አባ እናመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተህ ነፍሳችንን ከፍተህ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስትህ እሰጣለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ።